ሰላም ሰላም ውዶች እንዴት ናችሁ? ሰላም ናችሁ? የማዳም ቅመሞች ደህና ናችሁ? እግዚአብሔር ይመስገን። ስራ እንዴት ነው? ቆይታሉ ሰላም ነው አይደለ? እኔ ጋር ሰላም ነው፣ ፈጣሪ ይመስገን። የኔ ውዶች ስራ እንዴት ነው? ቆይታ ሁሉ ሰላም ነው? እኔ ጋር አሪፍ ነው፣ እግዚአብሔር ይመስገን። ውዶችዬ ምን ልላችሁ የመጣሁት በነግራችሁ ማለት ነው ማዳም ጋር ብር የምናስቀምጥ እኛ ማለት ነው እንደኛ እኔም ያው እንደዛ ነኝ። ብር ማዳም ጋር ነው ማስቀምጠው። ለምንድን ነው ግን እንደዛ የምናደርገው እኛ? እኔ ያልገባኝ ጥያቄ ይሄ ነው። ለምንድን ነው የምናስቀምጠው? ቆይ ብራችን እነሱ ጋር እሷ ልክ ወሯ ሲደርስ ታመጣልኛለች ገንዘቧን አይደለ? ይሄ የወር ደመወዝሽ ነው ብላ ታመጣልኛለች። እኔ ደግሞ አይ ማዳም ነው ያልፈልግም አንቺ ጋር ይቀመጥላለሁ። ለምን 24 ሰዓት እሷ ጋር እየሰራው ሌት ተቀን እየለፋው ፎቅና ምድር እያጸዳሁኝ እሷ ጋር ነው ገንዘቤን ማስቀምጠው። ለምንድን ነው ግን? እኔ ብቻ ነኝ ወይስ እናንተም አላችሁ እሷ ጋር ገንዘብ እናስቀምጠው? እኔ ገርሞኝ ነው፣ እውነቴን ነው የምላችሁ ማለት ነው። ስለዚህ ውዶች ገንዘባችሁን በእጃችሁ መያዝ። እኔ አሁን በፊት አስቀምጥ ነበር እሷ ጋር፣ ግን አሁን ግን ጸባያ እየተቀየረ ስለሆነ እያወኩኝ ስለመጣሁ አይ ማዳም ብዬ መቀበል ጀምሬያለሁ ማለት ነው። ስለዚህ እናንተም ገንዘባችሁን እሷ ጋር የምታስቀምጡ ሰዎች ማለት ነው፣ ያው ሁላችሁም ሳይሆን አንዳንዱ አሉ እሷ ጋር የሚያስቀምጡ ልጆች አሉ፣ አይጠፉም። እና አታስቀምጡ እነሱ ጋር። ምክንያቱም ያው እኛ እድሜ ልካችን እሱ ጋር አንኖርም። ነገም ከነገ ወዲያም በሆነች አጋጣሚ ተጠቅተን ልንወጣ እንችላለን። በእናታ ግን ገንዘባችንን አምጡ ብንል እነሱ በእጃቸው ላይ ሊኖር ይችላል። ስለዚህ ገንዘባችንን እጃችን ላይ እንያዝ ውዶች፣ እባካችሁ ገንዘባችንን ለነሱ በቃ ባንሰጣቸው፣ አንቺ ጋር ይቀመጥ ባንላቸው፣ በቃ ተቀብለን እንኳን ራሳችን ጋር ማስቀመጥ፣ ካልሆነ ደግሞ ለቤተሰብ መላክ። አይ ካላችሁ ደግሞ በራሳችን አካውንት አስቀምጠን ገንዘባችንን መያዝ ነው ያለብን እንጂ ማዳም አንቺ ጋር ይቀመጥልኝ ይሄ ገንዘብ እኔ አሁን አያስፈልገኝም፣ እኔ አሁን መላክ አልፈልግም እንላለን። እኔ እላለሁኝ። ግን ከጊዜ በኋላ ግን ሳስበው ለምንድን ነው ግን እንደዛ ምለው ብዬ ራሴ መጠየቅ ጀመርኩኝ ማለት ነው ውዶች። እናንተ ጋርም ይሄ ነገር አለ ወይስ እኔ ጋር ብቻ ነው? ስለዚህ ገንዘባችሁን በደንብ ያዙ፣ እነሱ ጋር አታስቀምጡ። እነሱ የፈለገ ጥሩ ቢሆኑ መቀየራቸው አይቀርም። የፈለገ እናት ቢሆኑላችሁ እንኳን ነገ ላይ መቀየራቸው አይቀርም። እኛ ያው ሰራተኞች ነን እናውቃለን፣ እነሱ ደግሞ አሰሪዎች ናቸው። እድሜ ልካቸውን ጥሩ ሆኖም አይቀጥሉም። እነሱ ሰው ናቸውና ይገለበጣሉ፣ ነገ መጥፎ ይሆናሉ ማለት ነው። ስለዚህ እነሱ ጋር ገንዘብ አለማስቀመጥ፣ የፈለገው ነገር ይሁን ምንም ይሁኑ፣ አይ ስጭኝ ብለን በየወሩ መቀበል ነው ያለብን ውዶች። ጥንቃቄ እናድርግ። ይሄን ልል የመጣሁት ለምንድን ነው ታውቃላችሁ? እኛ የምንሰራው 3 ነን ማለት ነው። አንደኛዋ እሷ ጋር ነው የምታስቀምጠው ስላችሁ በየ3 ወሩ ነው የምትወስደው፣ በየ4 ወሩ ማለት ነው። ምን ያደርጋሉ? የአንድ ወሩን እዛ ያስቀሩና ሌላውን ደግሞ ይሄ ነው ደሞዝሽ ሲሏት ልጅቷ ያው አትወስድም። ጥፋቷ የሷ ነው። ይቀመጥልኝ አንቺ ጋር ነው የምትላት ማለት ነው። ማዳም አይ ይቀመጥልኝና በዛኛው ወር አንድ ላይ ወስዳለሁ፣ በዛኛው ወር አንድ ላይ ወስዳለሁ ነው የምትለው። በዚህ ሰዓት 3-4 ወር ሲሆን ምን ይሆናል? ይደባላለቅባቸውና ይረሳሉ። እንደዚህ ነገር ስላለ ውዶች ገንዘባችሁን አታባክኑ፣ በስነ ስርዓት አስቀምጡ ራሳችሁ ጋር ለማለት እወዳለሁ። እኔ እውነት ሁሉ ጊዜ ነበር እንደዛ ማደርገው፣ ግን ከልጅቷ ላይ ስላየሁኝ እሷ ላይ እንደዛ ስለደረሰባት ስላየሁኝ ለምን እኔ እሷ ጋር ለምን አስቀምጣለሁ ብዬ አሁን እጄ ላይ በየወሩ መውሰድ ጀምሬያለሁ ማለት ነው ውዶች። ስለዚህ እነዚህ የምታደርጉ ልጆች ካላችሁ ራሳችሁን ጠብቁ፣ ገንዘባችሁን በስነ ስርዓት ያዙ። ከወሰዳችሁ በኋላ ራሱ ማለት ነው የምትልኩለትን ሰው ማወቅ አለባችሁ። ለማን ነው የምልከው፣ ለማን ነው ገንዘቤን የምሰጠው ብላችሁ በደንብ ማወቅ አለባችሁ ማለት ነው። በቃ ኢቭን ለፍቅረኛ የሚባል ሰው እንኳን ብር ባትልኩ ማለት ነው፣ በቃ አትላኩ። እኔ አብሮኝ የሚሰሩ ልጆችን ስላየሁ ማለት ነው አትላኩላቸው በቃ። ምክንያቱም እነሱ የሚፈልጉት ብሩን ብቻ ነው። እኛ እዚህ ሙሉ ቀን እየተሯሯጥን ሳናርፍ ለሊት አለርም ጆሮአችን ላይ እየጮኸ ነው እየተነሳን ምን ሰራው። ስለዚህ ለምንድን ነው ብራችን ምናባክ ነው ያለ አግባቡ ማለት ነው። ስለዚህ ቅመሞች ብራችሁን ሴቭ ለማድረግ ሞክሩ። ማርያምን እውነቴን ነው የምላችሁ ማለት ነው። ሴቭ አድርጉ በቃ። ምክንያቱም እኛ ነጋገር ስንገባ እኮ
ባዶ እጃችን ብንገባ ይስቁብናል፣ ሰው ይስቅብናል። ይሄ ደግሞ ልክ ነው። ምክንያቱም እኛ እዚህ ያለን ለነሱ ለተቸገረውም ላልተቸገረውም ለምን እየላክን ጨርሰን ነጋገራችን ስንገባ መሳቂያ ነው የምንሆነው። ባዶ እጅ ነው የምንሄደው። እዚህ ሆነ ለሁሉም ሰው እየላክን ነገ ስንሄድ ብር የለንም። ይሄ ከመሆኑ በፊት ራሳችን በደንብ ማወቅ አለብን። እውነት ነው የምላችሁ ማለት ነው። ግዴታ እኔ ላይ ይድረስ አይደለም፣ ከሌላው ሰው መማር አለብን፣ ከሌላው ሰው ማወቅ አለብን። ስለዚህ ግዴታ እኛ ላይ ከደረሰ ብቻ አይደለም ማወቅ ያለብን። ስለዚህ ወዶች እባካችሁ ራሳችሁን ጠብቁ፣ ገንዘባችሁን በደንብ ያዙ እና አመሰግናለሁ ወዶቼ። መልካም ውሎ ይሆንላችሁ።